ጆሮ ያለው መስማትን ይስማ። ይህንን መልእክት ሁላችሁም በማስተዋል አድምጡ። በዚች ቅድስት ሀገር በዚች ቅድስት ምድር ዘርና ብሔር ተለይቶ ብዙ ሰው ይገደላል። የዘር ጭፍጨፋን በሚያመለክት መልኩ ክርስቲያኖች በማዕተባቸው የተነሳ ከመኖሪያ መንደራቸው ተፈናቅለው ብዙ ይሰቃያሉ። አብያተ ክርስቲያናት ይቃጠላሉ። ሀገርን የሚያስከብሩ አባቶች፣ ሀገርን የሚረከቡ ህፃናት፣ ሀገርን የሚወክሉ እናቶች በታላቅ ጭካኔ እንደ ዱር አውሬ ታድነው ይገደላሉ። በዚች ታላቅና ገናና ምድር ያልተፈጸመ ይቀርቷል የምንለው ኃጢአት አይኖርም። ሰላም ጤና ይስጥልን። ቅን የዋህ ሀገር ወዳድ የሆናችሁ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? የዛሬውን መርሃ ግብራችንን ከመጀመራችን በፊት እንደተለመደው ይህ ቪዲዮ ለሁሉም እንዲደርስ ሼር በማድረግ እንዲሁም የከበረ ስጦታችሁን ላይክ በማድረግ እንድትጀምሩ በአክብሮት እየጠየቅኩኝ፣ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ይህንን ድንቅ ቤተሰብ እንድትቀላቀሉ በአክብሮት ጠየቅኩኝ። በዚህ መከራ በበዛበት ዘመን ያለን ሁላችንም በሚባል ደረጃ ፍቅረ እግዚአብሔር የራቀን ዓለምን በልባችን ያነገስን ብዙዎች ነን። የሚያብለጨልጨው የከፋው ዓለምን አስበልጠን ትእዛዙን ሕጉን መጠበቅ የተሳነን ልበ ደንዳኖች ነን። ታዲያ ይህ የሺህ ዓመት ንግርት በእኛ በደካሞች በኃጢአተኞች ላይ እንዳይፈጸም ፍቅረ እግዚአብሔር ሊኖረን ይገባል እና ንስሐም መግባት ይገባናል። በአሁኑ ሰዓት የተባልነው ሁሉ ሲፈጸም እሱኑ 24 ሰዓት ሙሉ እንዲወራ እያደረግን ከዚህ ወሬ ከማሞቅ ያልዘለለ ንስሐ ገብተን ህይወታችንን የመቀየር ትእዛዙን የማክበር ምንም አይነት ተግባራዊ መፍትሄ ሳንወስድ ጊዜውም እየሄደብን ይገኛል። ይህንንም ነገር ላለማሰብ አእምሯችንን ደምድመን ልባችንን ደንድነን መቀመጣችን የጤና አይደለም፣ ይበልጡንም ያስደነግጣል እንጂ። ይህንን ስንል ምክንያት አለን። ይህቺ ሀገር ወደ ትንሳኤዋ እንደምትመጣ እውነት ነው። እዚህ ላይ ሁላችንም እንስማማለን። ባንስማማም ከመቀበል ውጪ ምን አማራጭ አለን? ይህ እንኳን እኛ ኢትዮጵያውያን ይቅርና ምዕራባውያኑ አምነው የተቀበሉት ጉዳይ ነው። ታዲያ በቅርብ ጊዜ በቅዱሳን አባቶቻችን የተነገሩትን ትንቢቶች ዛሬ ላይ ተፈጽመው ካየን በቀጣይ ስለሚሆነው ነገር የተናገሩት እንዴት አይሆንም ብለን እናስባለን። ይህንን አለማስተዋል ከባድ ነው። መማር መመራመር የማይጠይቅ ነገር አለማመን ከባድ ነው። ይህ ነገር የዚህን ያህል ግልጽ ከሆነልን ምን አፈዘዝን ታዲያ? ቀጣይ የሚመጣው ከዚህ ብሳል መባላችንስ ለምን ችላል ነው? ለምን ሰምተን እንዳልሰማን አይተን እንዳላየን እንሆናለን? እየሆነ ያለው ነገር ለምን ማሰብና መገንዘብ ከበደን? ከዚህ በፊት የጠቀስናቸው ትንቢቶች አሁን በእኛ ዘመን ተፈጽመው አይተናል። ጦርነቱ፣ በሽታው፣ ረሃቡ እንዲሁም በቤተ ክርስቲያን ላይ የሚመጡት መዓቶች እንዳለ ሆነው ተፈጽመው አይተናል። ቀጥሎ እነዚህ መከራዎች የመጡት ደግሞ የአሕዛብ መንግስት ቦታውን ከያዘ በኋላ ነው። ከሁሉ የሚከፋው ነገር ደግሞ በቤተ ክርስቲያናችን ላይ የደረሱት መከራዎች ናቸው። የተለያዩ አብያተ ክርስቲያናት እንደ ደመራ ሲነዱ፣ አባቶች እናቶቻችን እንዲሁም ጨቅላ ህፃናት ከነነፍሳቸው ሲያቃጥሉ ሲገሉ፣ ከዚህም አለፍ ሲልም ነፍሰ ጡር እናትን ከነልጇ አንገትሽ ላይ ለምን ማህተብ አሰርሽ? አንቺም ልጅሽም መሞት አለባችሁ፣ እምትወልጂውም እንዳንቺ ክርስቲያን ስለሚሆን ምንም አይሰራም ብለው ያለ ርህራሄ ሲገሏት፣ ይህ ሁሉ መከራና መዓት የመጣው ወዳ ላልመረጠችው ዘርና በማንደራደርበት ሃይማኖታችን ነው። ብዙ ሰማዕትነት በየደጁ ሆኗል። በዚያን ባሳለፍናቸው የመከራ ጊዜያቶች የአባቶች ደም ከፀሐይ መጥለቅ በፊት ፈሶ አልቋል። ብዙ ደም መፍሰስ ያለ ርህራሄ ፈሶ ቀርቷል። ይህ ሁሉ ሲሆን ቤተክርስቲያን ምን አለች? ከማዘን ከመተከዝ ውጪ በእርግጥ በቀል የሱ የቸሩ አምላካችን የእግዚአብሔር ነውና ሁሉንም ነገር አንድ ባንድ ይበቀልልናል። ታዲያ ያ ሁሉ መከራ፣ ያ ሁሉ ወረርሽን፣ ያ ብዙ ንጹሃን ህዝቦች ያለቁበት፣ እናቶች፣ ወጣቶች እንዲሁም አባቶች በጦርነት ያለቁበት ጊዜ በቅዱሳን አባቶች አማካኝነት እንድንጠነቀቅ ተነግሮ ነበረ። ነገር ግን ያስተዋልንና ምክራቸውን ተግሳጻቸውን ተቀብለን ንስሐ የገባን ወደ ቀናው ወደሚያጸድቀው መንገድ የተመላለስን ጥቂቶቻችን ነን።
አሁንም ቢሆን ማስተዋልን ያድለን ዘንድ ምኞታችን ነው። ብዙሃን ያለቁበት የመከራው ወቅት ከመምጣቱ በፊት ለዚህ ሁሉ ጥፋት መነሻ የሚሆነው አምባገነኑ የአሕዛብ መሪ እንደሆነ ተነግሮ ነበረ። ብዙ አባቶች መልእክታቸውንም ሲያስተላልፉ ነበረ። የጥቂቶቹም ሙሉ በሙሉ በሚባል ደረጃ ተመሳሳይ ሆኖ አግኝተነው ነበረ። እንዲህም ብለዋል። መንግስቱ የመናፍቅ ይሆናል፣ በፈሪዎችና ለፍስፍሶች ይከበባል። ግዛቱ በተአምራት እንደተሞላ ይሰበካል፣ በአፋዊነት ሊቃውንትን ሁሉ ያስታል። ወሬው የከፍታ ዘመን ቢሆንም የሚወስደው ግን ወደ ጥልቁ ነው። የሕግ አዋቂዎችን ያረክሳል፣ ነገር አዋቂዎችንም ያዋርዳል። በታናናሾች ቋንቋ መረን በወጣ አንደበት እውነተኛ ነቢያቶችን ያጥላላል። ጥበብን ሁሉ እንመርምር እንጂ እንዲሁ አንመን። ትምህርትን ረስቶ የሚወቅስ የሚገስጽ ሽማግሌ ይጠፋል። መንግስቴ ከሰማዩ መንግስት ጋር አቻናት ብሎ ይታበያል። ግዛትነቱ ታይቶ አይታወቅም፣ እንዲሁም ግብዝነቱም ታይቶ አይታወቅም። አመፀኛ መንፈሱ ፍርድን ያጓደለ በጻድቅ ነፍሳት እግረሞች ያገባል። በዚያም ዘመን መፍረስ፣ የአንድነት መፍረስ፣ የእሸት መርገፍ፣ የተቀደሰው መርከስ ይከሰታል። ከአመፀኞች ከወንበዴዎች ለራሳቸው ብቻ ከሚጮሁ ጋር ይመደባል። በራሱ ክፉ ሐሳብ ተጠልፎ በከይሲ ልሳኑ ህዝብን በህዝብ ሃይማኖትን ከሃይማኖት ያስነሳል። አባቶችን ይሰድባል፣ ታቦቱን ከማዕጠንቱ ያናጥባል፣ ምህላውንም ያስተጓጉላል፣ ቤተ መቅደሱንም ይደፍራል፣ ጾሙን ያጨናግፋል፣ መከፋፈልንም በቤተ ክርስቲያን ላይ ያደርጋል። ታላላቆችን ያዋርዳል፣ ታናናሾችን ይንቃል። ጭካኔ የተጠናወታቸውን በኩርነታቸውን የለወጡትን እየመረጠ ይሾማል። ኃጢአተኞችን እና የእግዚአብሔር ክብር የጎደላቸው በብዙ ይከተሉታል። ነቢዩ ኢሳይያስ መንፈሴ በእነዚህ ሰዎች ላይ አያድርም፣ የደምና የሥጋ ሰዎች ናቸው እንዳለው በጌታ ስም የሚነግዱ በቤተ መቅደሱ የሚቆምሩ ይሆናሉ። ምትሃት፣ ድግምት፣ አስማት፣ ምግባረ ቢስነት፣ አመንዝራነት መገለጫቸው ይሆናል። ከተቀደሰው የሰው ልጅ ይልቅ ወረትን ማከማቻ ለእነርሱ ትልቁን ስፍራ ይይዛል። በዚያን ጊዜ ይህቺ ቅድስት ምድር ዘርና ብሔር ተለይቶ ብዙ ሰው ይገደላል። የዘር ጭፍጨፋ በሚያመለክት መልኩ ክርስቲያኖችን በማህተባቸው የተነሳ ከመኖሪያ መንደራቸው ተፈናቅለው ብዙ ይሰቃያሉ። አብያተ ክርስቲያናት ተቃጥለው ሀገርን የሚያስረክቡ አባቶች፣ ሀገርን የሚረከቡ ሕፃናት፣ ሀገርን ጸንሰው የሚወልዱ እናቶች ነፍሰ ጡር እያሉ በታላቅ ጭካኔ እንደ ዱር አውሬ ታድነው ይገደላሉ። በዚህች ታላቅና ገናና ምድር ያልተፈጸመ ይቀርቷል የምንለው ኃጢአት አይኖርም። ክብር የሆነው የሰው ልጅ ክብርነቱን አጥቶ እየመነመነ ይገኛል። የሰው ልጅ ወደ ቀደመ መቅደስነቱ ለመመለስ ደግሞ መፍትሄው በእጁ እንደሆነም ተናግረው ነበረ። በዚያን ዘመን ያ ሁሉ መከራ ከመከሰቱ በፊት ቅዱሳን አባቶች ደጋግመው ንስሐ እንድንገባ ነግረውን ነበረ። አሁንም የተነገሩት ትንቢቶች ከመፈጸማቸው በፊት መፍትሄ እንድናገኝ ጸሎት፣ ጾም፣ ስግደት እነዚህን ተግባራት እንደ ነነዌ ሕዝቦች በንጹህና በተሰበረ ልቦና ካደረግን መፍትሄ እንደምናገኝ እንዲሁም የምህረት አምላክ በምህረቱ እንደሚጎበኘን በመጨረሻም ግፈኞችና ገዳዮች እግዚአብሔርን የናቁና የተዘባበቱ ከእርሱ ጋር ሂሳባቸውን ያወራርዳሉ። ቤተ ክርስቲያንን ያፈረሱና ያቃጠሉ የእግዚአብሔርን የመመስገኛ ስፍራ ቅዱሳን መካናትን እንደ ደመራ በማቃጠል በዚያም የሚሞቁ በምድር የልጆቻቸውን ስቃይ እያየች የተሰቃየችውን እናታችንን ቅድስት ድንግል ማርያምን ያሳዘኑ ሀገረ ኢትዮጵያን የደም ምድር ያደረጉ ወዮላቸው። በሰው ላይ የፈረዱት ሞትና እንግልት በተራቸው የየራሳቸውን በር ያንኳኳል። ታዲያ ሁላችንም ንስሐ ገብተን እግዚአብሔር ከሚመጣው መዓት ሁሉ እንዲሰውረን እንዲጠብቀን መማፀን ይገባናል። ውድ የቃል ሚዲያ ቤተሰቦቻችን ለዛሬ የያዝንላችሁ መርሃ ግብር ይህንን ይመስል ነበረ። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ስለቆያችሁ ከልብ እያመሰገንኩኝ ሰናይ ጊዜን ተመኘው ከቃል ሚዲያ